አብዛኞቻችሁን ያስደምመው የሩታ ልደት እና እንዲሁም ሰርፕራይዙ ምንድነው ያላችሁ አብዛኞቻችሁ እየጓጓችሁ ትገኛላችሁ። እንግዲህ ራሷን ፖስት የምታደርገው ይሆናል እንግዲህ ትንሽ ከታገሳችሁ ማለት ነው። በነገራችን ላይ ግን ፍቅራችሁን አድናቆታችሁን በቃ አስተጣጣችሁ እንዴት ደስ እንደሚል እኔ በጣም ነው ደስ ያለኝ። በድጋሚ እንኳን ተወለድሽ ማለት እወዳለሁ። ሲቀጥል እንግዲህ ሩታ እንዳያችሁ ዛሬ በራሷ መኪናውን እያሽከረከረችው ነበር ፈታ ስትል የነበረው። እንዲሁም ደግሞ ከካሜራው ጀርባም ሆነ ካሜራ ውስጥም አብርሽ እንደነበረ እሱ ሰርፕራይዝ እንዳረጋትም ነግሬያችኋለሁ። ያው አብርሽን ስላላያችሁት ነው እንጂ አብርሽ ነው ሰርፕራይዝ ያረጋት ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን በያላችሁ በሰላማችሁ ዝት ይበልኝ። እንዲሁም ስለምታበረታቱኝ እንዲሁም ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት በጨዋ መልክ ስለምታስቀምጡ በጣም አድርጌ ነው የማመሰግነው። ወደ ጉዳያችን ስንገባ እንግዲህ በጣም መነጋገሪያ የሆነ ነው ፎቶቿ በሶሻል ሚዲያ ላይ እውነት ለመናገር በጣም ሮል ሞዴል መሆን የምትችል በጣም እንቁ ሴት ናት። ደግሞ መሆኗም አይቀርም። በነገራችን ላይ ከዚህ ቤት የምታስታውሱ ከሆነ የሆነ ከአብርሃም ጋር የተገናኙበት አካባቢ ይሄ ፍላጎት እንዳላት ስትናገር ነበረ። እንዴት እስኪ አስባችሁታል? አሁን ገና ከወለደች ግማሽ ዓመት እንኳን ወይም ደግሞ መንፈቅ ወይም 6 ወር ይሆን አልሆናትም አይደለም። ግን አይደለም የወለደች ገና ስቲል 20 ቤቶች እንኳን የገባች ልጅ አትመስልምና ገና ህጻናት ገና ወጣት ነው። ያው በወጣትነቷ ነው ትዳር ነው የገባችው። በወጣትነቷ ብዙ ነገሮችን አይታለች። በእርግጥ አንዳንድ ጊዜ እኛ ካሜራ ላይ ያለውን እንጂ የምናየው ከካሜራ ጀርባ እንግዲህ ብዙ ያሳለፈቻቸው ነገሮች ይኖራሉ አሉን። በተለይ ከአብርሃም ጋር ከሆነች በኋላ ማለት ነው። ግን አንዳችም ነገር ሳይበግራት ነገሮች ወደኋላ ሲያስቀሯት ነገሮች እንድትሸነፍ ወይም ደግሞ ነገሮች የሆነ እንዴት ነው እኔ አልችልም እኔ አላደርገውም እኔ በቃ ብላ ቤት የተቀመጠች ሴት እንስት አይደለችው። ለብዙዎች መማሪያ የምትሆናት እንዴት ነው አንዳንዴ ሰዎች ሲገፏችሁ ወይም ደግሞ ሰዎች እናንተን ወደታች እንደ ካሮት ሲቆረቆሯችሁ እናንተ ደግሞ በዛ በተጣለባችሁ ድንጋይ መሰረት ቤት ሰርታችሁ በልጣችሁ መገኘት ትልቅ ነገር ነው። ሁሌ እንደምላችሁ ለሰው ልጅ በቀሉ ስኬት ነው። ስኬት ላይ ስትሆኑ ከፍታ ቦታ ላይ ስትደርሱ ይሄ አይችልም አታደርገውም እሷ እኮ ወልዳለች እሷ እኮ በቃ ከተዳር ተፈታለች ሲንግል ማምናት አትችልም ለምትባል ሴት ሩታ በጣም አራያ ናት። አዎ አብዛኞቻችሁ የተለያየ ሀሳብ የምትሰጡት ነው ትችላላችሁ በተፈጠሩት ነገሮች። ግን ደግሞ የሰው ልጅ ሆኖ ትዳር ላይ የማይጋጭ የለም። በነገራችን ላይ እኮ አብዛኞቻችን ላይፋችን ወይም ትዳራችን ህይወታችን ሶሻል ሚዲያ ስላልወጣ ነው እንጂ እኮ ይሄን ላይፍ እኮ አብዛኞቹ በርዘግቶ የሚያሳልፉት ናቸው። እሷ በሴትነቷና እሷ በጀግንነቷ እሷ በጉብዝናዋ ተጋፍጣ ነገሮችን ስለምታሳየን በካሜራ እንጂ እኮ ይሄ ብዙ ሴቶች በራቸውን ዘግቶ የሚያለቅሱበት ታሪካቸው ነው። በተለይ ባላቸው ሽት ሲያደርግ በተለይ በእርግዝና ሰዓት ባላቸው ሳይንከባከባቸው ሲቀር በጣም ብዙ ነገሮች እኮ አሉ። ግን እኛ ከካሜራ ጀርባ ያንን ነገር ስለማና ይሄኛው ሪል ሆኖ ላይፏን ስለምታሳየን ነውና አንዳንድ ጊዜ እንዴት ነው ጥሩ ነገሮችን እየወሰድን መልካም ነገሮችን እየወሰድን መጥፎቹን ደግሞ በቃ ትክክል አለመሆኑን እየነገርን ሁሌም ትንሽ ነገር ሰው ባጠፋ ቁጥር ማለት ነው የሆነ ያንን ሰው ልንወቅሰው የሆነ ልንናገረው አይገባም። እንግዲህ እውነት ለመናገር በጣም ካስደሰተኝና በጣም ከተደሰትኩበት እውነት በጣም ነው ዛሬ ደስ ያለኝ። በነገራችን ላይ እንግዲህ ያው እንዳልኳችሁ ማታ ላይ ጠብቁ ቪዲዮ በራሷ ቻናል እንግዲህ ሰርፕራይዙንም ልደቱንም አንድ ላይ ታዩታላችሁ። ግን በጣም ደስ ያለኝ በተለይ ለሷ ያላችሁ ፍቅር በተለይ እህቶች ማለት ነው በጣም ብዙ ሴቶች በጣም ብዙ እህቶች በምትባሉ ቁጥር እንዲህ የሰው ደስታ የሚያስደስታችሁ ቤታችሁ ደስታ ይግባ፣ ቤታችሁ ሀዘን አይግባ፣ ቤታችሁ ሁሉ ደስታ የሆነት የሰው ደስታ የሚያስደስታችሁ የሰው በቃ መለውጥ የሰው እንደዚህ መፍካት የሰው በቃ ይሄ ደስታ የሚያስደስታችሁ ነገር እውነት ቤታችሁ ሀዘን አይግባ፣ ዘመናችሁ ሙሉ በደስታ ኑሩና እንግዲህ አውቃለሁ በጣም ብዙ ሰዎች እንደሚናደሩ በተለይ በእሷ ዙሪያ ያሉ የእሷን ጥሩ ነገር የማይመኙ ሰዎች አሉ። የሆነ እሷን ወደታች መኮርኮም የሚወዱ እሷ ደግሞ እንደምታዩት ነው ለነገሮች ረጋ ብላ አትቸኩልም፣ ሰከን ብላ ነው ማለት። አንዳንዴ አሁን እኔ የራሴን ባሪ አንዳንዴ እገረማለሁ። የሆነ ሰዎችን እያዳመጥኳቸው የሆነ ነገር ግዴታ መመለስ እንዳለብኝ ይሰማና ወሬ ያስቆማቸዋለሁ። ግን እሷ ደስ ከምትላችሁ ነገር አዳምጣ
በቃ የሆነ ካዳመጠሽ በኋላ ነው ነገሮች ለመመለስ የምትሞክረው እንጂ ሰዎች እያወሩ እንኳን ጣልቃ አትገባም። ይሄንን ሪስፔክቷን በጣም ነው የምወድላት። እንግዲህ የሉል ሸጋ ናት። ከዚህ በላይ አምሮብሽ ፋብለሽ ደምቀሽ እንግዲህ ነገ ደግሞ በተለያዩ ስራዎች በተለይ ዛሬ ሶሻል ሚዲያው በጣም ጥሩ ነገር የሚሰራበት በጣም ብዙ በጎ አድራጎት የሚሰራበት በጣም የሰው ላይፍ የሰው የተቀየረበት ነውና እንግዲህ በጣም በብዙ በተለያዩ በፕሮሞሽን ስራዎች እንደምትመጪ በማስታወቂያ ስራዎች እንደምትመጪ በተለያዩ ነገሮች እንደምትመጪ ተስፋ አድርጋለሁ። ለምን ይገባሽ ስለሚገባሽ። ከዚህ በፊትም አንድ ሀሳብ አቅርቤላችሁ ነበር ትዝ ካላችሁ በተለይ የሩታ ልጅ ልዑል ማለት ነው ልዑል አብራም እውነት ወደ ሶሻል ሚዲያው መምጣቱ ካልቀር ለምንድን ነው በህፃናት ዙሪያ ያሉ ስራዎችን የማያሰሩት አይነት ሀሳብ አቅርቤ ነበርና በእርግጥ ታውቃላችሁ በተለይ እንደ ታዋቂ የሆኑ ዩቲዩበሮችም ሆኑ በተለይ እነዚህ በቃ አለ አይደለም ታዋቂ የሆኑ ፌመስ የሆኑ ልጆች ይፈልጋሉ ለእንደዚህ ለማስታወቂያ ለተለያዩ ስራ በጣም ብዙ ፎሎወር ያላቸው በጣም ተከታይ ያላቸውና እንግዲህ ሳይጠይቁ ቀርቶ አይመስለኝም። ምናልባት እነሱ የራሳቸው ምክንያት ሊኖራቸው ይችላል ወይም ደግሞ ተሰርቶ ያልወጣም ነገር ሊኖር ይችላልና እውነት ለመናገር እንግዲህ ከሰሞኑ በአዲስ ነገር ብቅ እንደምትል ተስፋ አድርጋለሁኝ። እውነት እኔ አንዳንዴ ኮሜንት ገብታችሁ ብታነው በተለይ ይሄ ዛሬ ልደቴ ነው እግዚአብሔር አምላክ ለሰጣትና ይሄን ቀን ላደረሳት አመስግና እንግዲህ ፎቶ ፖስት አድርጋ እዛ ላይ የምታዩት ኮሜንት እውነት በጣም ደስ የሚል ምን ያህል ወዳጅ እንዳላት ምን ያህል በዙሪያ መልካም እህቶች እንዳሏት የተረዳሁበት ነው ለመናገር አንዷን ይብሆንም ማለት ነውና ቅድምም ብያለሁ መደጋገም ነው የሚሆነው የሰው ደስታ የሚያስደስታችሁ እውነት እናንተ በጣም መልካም ሰዎች ናችሁ። በነገራችን ላይ ደስታ ከራስ ነው የሚጀምረው አይደል? ራሳችሁ ደስታ ሳትሆኑ ለሰዎች ደስታ መፍጠር አትችሉም። እናንተ ደስተኛ ሆናችሁ ነው አንዳንዴ አሁን ደስታን ስትፈልጉ የተከፋ ሰው ጋር ብትሆኑ ሀዘኑን ሼር የሚያደርጋችሁና ደስተኛ ሰው ጋር ግን ስትሄዱ ደስታው የሚስተጋባባችሁና የእሷ ደስታ ለእናንተ ተጋብቶባችሁ በተለይ ደግሞ በዚህ ራሱ አጋጣሚ አብዛኞቻችሁ ባካችሁ አብራችሁ ለምንድን ነው ማመጡት? በቃ ሩታ ከአብርሃም ጋር መምጣት አለባት። በዙሪያ ያሉትን ነገሮች አስድታ አብሮ ነው መሆን ያለባቸው። በቃ በጣም ብዙ ኮሜንት ላይ ያለው ነገር በጣም 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 የሆነ መንፈስን የሚያድስ በጣም የሆነ ደስ የሚል ኮሜንት ነውና እንግዲህ ምኞታችሁ ደግሞ ተሳክቶ አብሮ ማታ ላይ እንደሚመጡ ተስፋ አደርጋለሁ። ውዶቼ አሁንም ኮሜንት ላይ ሀሳብ አስተያየታችሁን ስጡ። በነገራችን ላይ ላይክ አታደርጉ ቪዲዮ ስታዩ ለምን እንደሆነ አላውቅም። ላይክ አድርጉ፣ ምንም እኮ የሚያስከፍል ነገር የለውም የኔ ቆንጆች ማለት ነው። እናንተ በያላችሁ በሰላማችሁ ብዝት ይበል። በተለይ ደግሞ በስደት ሀገር ያላችሁ በሰላም ለሀገራችሁ ከቤተሰቦቻችሁ ጋር በሰላም እንድትገናኙ መልካም ምኞቴ ነው። እንግዲህ ሩታንም በዚህ አጋጣሚ አሁንም ድጋሚ በነገራችን ላይ በጣም ደጋገምሽ መልካም ልደቷን ደጋገምሽ ትሉኛላችሁ። እንግዲህ በጣም ደስ ስላለኝ ነው ድጋሚ መልካም ልደት ምላት። ቀሪ ዘመኗን በደስታ በፍቅር የምትኖርበት የስኬትን አመታት የምታስቆጥርበት ለሰዎች የምትትረፈረፍ ያድርጋት። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቪዲዮውን ላይክ አድርጉ። ባባይ